ኤቢ እንግዲህ ዳጣን ጉድ አድርጋታለች። በተኛችበት እሷ ምን አለብኝ ብላ እንግዲህ እንቅልፏ ተኝታለች። ኤቢ ምትባሊት እንግዲህ መቀስ ፈላልጋ በተኛችበት ፀጉሯ በመቁረጥ ስትቆርጣትም እንግዲህ እንደ አጋጣሚ ዳጣዬ ትነቃለች ከእንቅልፏ። ስትነቃም እንግዲህ ፀጉሯ እየቆረጠቻት ስትገኝ እጅ ከፍንጭ ይዛታለች። አንቺ ይሄ ለምንድን ነው እንደዚህ አይነት ነገር የምታደርጊ? በማለት እንግዲህ በሙሉ ቤተሰብ ወስታ አዋረደቻት ማለት ነው። ዳጣዬ ማለት ነው እንግዲህ ያው ኤቢ እንግዲህ ጥረቷ ዳጣዬ ከዛ ቤት ለማስወጣት ነው የምትፈልግ ማለት ነው። እንግዲህ ማርታም እንግዲህ እቺ ዳጣ እኮ አባታችን ኬት እንዳመጣት አይታወቅም እናቴ፣ ስለዚህ ከቤታችን መውጣት አለባት። በቅርቡ ደግሞ እኔ ፀጉሯም ቆርጬ ታያለሽ ዲኤንኤ ላይ ወስጄ ያስመረምራታለሁ በማለት እንግዲህ ማርታን እንግዲህ እናቷን የሌለ ጥርጣሬ ውስጥ አስገብታታለች። ማርታን በጣም ነው የተቆጣቻት። ምንድን ነው አንቺ ይሄ ምዘባርቅ የሌለ ያለ የምታወሪ? ለምንድን ነው እንደዚህ አይነት ነገር ወሬ የምታወሪ? በማለት እንግዲህ ማርታ በጣም ተቆጣታለች ማለት ነው። እንግዲህ እጅ ከፍንጭም ደግሞ ዳጣዬ ፀጉሯን እየቆረጠቻት እንደነበረ አጋጣሚ ከእንቅልፏ ነቅታ እንግዲህ ከነመቀሱ ይዛታለች ማለት ነው። ቤተሰቦቼ ነው የምትይ አንቺ እንዴት ብትንቂው ነው እንደዚህ አይነት ነገር የምታስቢ? የእውነቴ ነው እማዬ፣ ትኩር ብለሽ ያትም አባዬ ነው ውሃን ነው የምትመስል። እኔማ ፀጉሯን ቆርጬ ዲኤንኤ ነው ማስመረምራት። አይምሮሽን ያምሻል ግን አይምሮሽን የሚያምሽ ከሆነ ወደ ሕክምና ልውሰድሽ በማለት ምን አይነት ክፉ ነገር አይምሮሽ ላይ ነው የሚመጣ? ይሄ ነገር ደጋግሜ ነግሬሻለሁ። ስሚ፣ እንደዚህ አይነት ሀሳብ ሁለተኛ የምታስቢ ከሆን እጅ እግርሽን አስሬ ወደ ጸበል ነው ምከትሽ በማለት ሂጂ፣ ወደ ክፍልሽ ግቢ፣ ኪሴን አምጪልኝ፣ ወደ ስራ ልሂድ። እንደዚህ አይነት ነገር አንቺ ከየት ነው የተፈጠረችው እቺ? በማለት ማርታ በጣም ተቆጥታለች ማለት ነው። በቁጣ እንግዲህ እሷም እንግዲህ አባታችን ነው የምትመስል፣ ውሃ ነው የምትመስል በማለት እንግዲህ ማርታ ላይ እንግዲህ የሌለ ጥርጣሬ ውስጥ ከታለች ማለት ነው። ወደ ክፍሏ በማቅናት እንግዲህ መቀሷን ይዛ የዳጣዬ ፀጉር ቆርጣለች ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁን ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉን። ከልብ አድርጌ አመሰግናለሁ። ሁላችሁም ኢትዮጵያ ሀገራችን ሰላም ያርግልን ማለት ነው። እንግዲህ ኤቢ እንግዲህ ያው እናቷም የሌለ ጥርጣሬ ውስጥ እንግዲህ ከታታለች። ውሃ እህቴ ነው የምትመስል፣ አባቴ ዳጣ የምትመስለው ደረጀ አባቴ ነው የምትመስል መልኳ፣ ስለዚህ ዲኤንኤን ግዴታ መመርመር አለባት እማዬ ብላ ስትላት በጣም በጣም ነው ማርታ በጣም ነው የጮኸችባት። እኔ ከአሁን በኋላ አንቺ የእጅ እግርሽን አስሬ ወደ ጸበል መውሰድ አለብኝ። አንቺ የምታስቢው ምንም የሌለ ነገር ዱቡዳ ነው የምትፈጥሪብኝ። ስለዚህ ምንም በሆድም ያላሰብኩት ነገር ነው የምታመጭብኝ። ስለዚህ አንቺ አንድ ሁለተኛ እንደዚህ አይነት ወይም ደግሞ እንደዚህ አይነት ሀሳብ የምታመጪ ከሆነ ታያለሽ፣ እዚህ ቤት አትቀመጭም በማለት እንግዲህ ቤት ውስጥ እንግዲህ አቶ ደረጀ እና ማርታ እንግዲህ እናቷን ቤት ውስጥ እንግዲህ ሁለቱ እንግዲህ እንድትበጠብጣቸው እንግዲህ ነገር እየፈለገች ነው ቼቢ የምትባሊት ማለት ነው። እንግዲህ በጣም ነው እናቷን የተቆጣቻት። አንድ ሁለተኛ እንደዚህ አይነት ነገር እንዳታመጪ ከፊቴም ዞር በይልኝ በማለት እንግዲህ በጣም ይከብዳል ማለት ነው። እንግዲህ ተንኮሏና እንደምታውቁ ግዴታ ዳጣ እዚህ ቤት መኖር የለባትም በማለት እንግዲህ ተንኮል ስትሰራ ያው ፀጉሯ ለምንድን ነው ፀጉሯንስ ለመቁረጥ እንደተነሳሳች አይታወቅም። ያው ፀጉሯ ለመቁረጥ የተነሳሳችው ምንድን ነው ዲኤንኤን ያው በብዛት በፀጉር እንትን ስለሚታይ ሄጄ እንግዲህ ዲኤንኤን አሳያለሁ አስመረምራታለሁ በማለት እንግዲህ በመቀስ ፀጉሯን ቆረጠቻት ማለት ነው። እና በጣም ከባድ ነው። ያው ዳጣዬ በጣም ከባድ ውስጥ ነው እንግዲህ ገጠማት። ያው እሷ ቤተሰቧ ፍለጋ ነበረ፣ ግን እሷ ያሰበችውና እነሱ የሚያስቡት በጣም አይገናኝም ማለት ነው። እና ቤተሰቦቼ በጣም ያሳዝናል። ወደ ናታን ክፍል በመግባት ማለት ነው እንግዲህ ናታን ተኝተዋል። ክፍሉ በመግባት እንግዲህ
እሱ ተኝተዋል። እሷ ግን ከፍታ በመግባት እንግዲህ እሱ እንደሆነ መጀመሪያም ተናግረዋል። እኔ ከአንቺ ጋር ምንም አይነት ፍቅር ወይም ደግሞ ከአንቺ ጋር ምንም አይነት ነገር የለኝም በማለት እንግዲህ ደጋግሞ ደጋግሞ ነግሯታል። ከአንድም ስንት ጊዜ ነግሯታል። ዳጣዬም ራሱ ስትጠይቃት ያው ጠይቀዋለች፣ ዳጣ ማለት ነው፣ ይቅርታ ጠይቀዋለች። ለምንድን ነው ስሜቷን ማትረዳ? ለምንድን ነው እሷ እኮ በጣም ነው የምትወደው ስትለው እኔ ለእሷ ምንም አይነት ስሜት የለኝም ስለዚህ በማለት እንግዲህ ያው ነግሯታል ማለት ነው። ኤቢ ግን አሁንም ተስፋ አልቆረጠችም። ምን እያደረግሽ ነው እንዴ? አንዳንዴ ፋራ ትሆናለህ እንዴ? ፋራ ማለት ትርጉሙ ታውቂዋለሽ? ግን ማወቅ አለማወቅ ምን ይጠቅመኛል ብለህ ነው? ፋራ የሚለው ቃል ትርጉሙ ገበሬ ከሚለው ተቆርጦ እኮ የወጣ ነው። ፋራ ስቲ ገበሬ እኮ ነው የምትይኝ በማለት እንዴ በማለት እንግዲህ አስቡ ክፍሉ በመግባት እሱን ለማሳሰት አንተ ደግሞ የማይመለከተኝ ወሬ አታውራ፣ ይልቁስ ፋራቱን በማለት አሁንም እኮ ደጋግመሽ እንዴ ቆይ ፍቅር ግን ይዞሻል እንዴ ከኔ ጋር አለች። እንዴ ምን እያልሽ ነው እንዴ? ከአንተ ፍቅር ይዞኛል እያልሽኝ ነው? ለምንድን ነው ግን አንተ ማይገባህ በማለት እንዴ ከአንተ ፍቅር ይዞኛል ካልሽኝ እውነታው ንገሪኝ። ፍቅር አይገባህም ምናምን ገበሬ ምናምን ብለሽ ግን በእንትን አትንገሪኝ በማለት ቆይ ለምንድን ነው የምትናደጅ? ይሄና ስለማይገባህ ነው። ሲጀመር ያንተ ልብ እኮ ያለው ሌላ ሰው ጋር ነው። እንግዲህ መናገር እኮ ካልቻልሽ እኔ ምንም ማድረግ አልችልም። ፋራ ነህ እንግዲህ ከማይገባው ሰው ጋር ድሮስ በማለት እንግዲህ በሩን ከፍታ ወጥታለች ማለት ነው። እንግዲህ አስቡ ማለት ነው። እሱ ምንም ፍላጎት የለውም እንግዲህ በሩም ከፍታ ክፍሉ ክላሱን እንዲከፍታ በመግባት በተኛበት እንግዲህ ልጁ ምን ያደርጋት? አንድ ሰው እኮ ራሱ ሲፈልጋችሁ እኮ ነው። አንድ ሰው እኮ ሳይፈልግ በግዳጅ የሚሆን ነገር የለውም ማለት በተለይ ደግሞ ፍቅር በግዳጅ የሚሆን ነገር የለውም በፍቅር እንጂ። ይህ ብዬ የኔ ውድ እንዴት ነሽልኝ ስትላት ውሃ ስንት ሰዓት ነው? የእኔ ተዛብቶብኛል፣ እስቲ ንገሪኝ። እንግዲህ ያው ልብሽ ሁላ ወደ ናታን ነው። ናታን እንደሆነ አይፈልግሽም። ምን ይደረግ? ስንት ሰዓት እኮ ነው ያልኩሽ ውሃ እያሰሚም እንዲህ ስትላት እሷ ምንም ነገር ምላሽ ማሰጣትም ማለት ነው። እሷ 450 ነው የሚለው ሰዓቱ። ኤቢ አሰምኝም እንዴ በማል 4 ሰዓት ከ5 ማለት አቅቶሽ ነው? ተነሺ በቃ ሌላ ቦታ ሆኜ ተነሺ እንዳላጋጭሽ በማለት ለምንድን ነው የምታጋጭኝ? እዚህ ጋር ቁጭ በይ በማለት አንቺ የራስሽ ተቀመጪ። እኔ እኮ ታላቅሽ ነኝ፣ መታዘዝ አለብሽ። እኔም ታላቅሽ ነኝ 14 ዓመት። አንቺ ክብር አይወድልሽም በማለት እንግዲህ ከህፃኗ ጋር እንግዲህ ከእሷ ጋር ደግሞ በሱ ንዴት ማለት ነው እንግዲህ ኤቢ በጣም እንግዲህ ክፍሉን ገብታ ጥሩ ምላሽ ስላላገኘች በጣም ተናዳለች ማለት ነው። ተናዳለች እንግዲህ ለባብሳ ምን ብላ ክፍሉን ብትገባ እሱ ምንም ነገር አይደንቀውም ማለት ነው። አንተ ለነገሩ ልብህ ላይ እኮ ሌላ ሰው ነው ያለው፣ እኔ እንዴት እታይሃለሁ? አንተ እኮ ምንም አይገባህ ደደብ ነህ በማለት እንግዲህ ተናግራ ወጥታለች። እሱ ደግሞ አይደንቀውም እንግዲህ እኔ አፈቅርሃለሁ ብለሽ በይኝ፣ ታፈቅርኛለሽ ወይስ ምንድን ነው? በግልጽ ካልተናገርሽኝ እኔ ምንም ማድረግ አልችልም፣ ምንም እንደረዳሽ ይህ ብዬ ሰላም ነኝ ስትላት ዳጣ አንቺ እያለሽ ዳጣ ምን ሰላም አለ? ቤቱ ሰላም አጥተዋል። አሁን ብቻዬን መሆን እፈልጋለሁ፣ ዞር በይልኝ ዳጣ። የምን ግን ከናታ ፎንቅ አለብሽታ እንድታግዥ ነው ስርስር የምትሄጂ? ከምሬ ነው። እኔ ፎንቃ ምናምን እኮ አላውቅም። ስለዚህ የሆነ ነገር ግን ከባድ ነው ሲሉ ሰምቻለሁ። እኔ ግን ላግዝሽ ምንም በቃ ቆንጆ እንደሆንሽ ደግሞ ተፍተፍ ብዬ ለእሱ ለናታ ልንገርልሽ ብዬ። ስለዚህ ይኸውልሽ ብዬ በእናትሽ በቃ ተይኝ። እኔ የሰው ፍቅር ፈልጌ ሰው ጠምቶኝ እንጂ እኔ ፎንቃ ምናምን የምትይው ምንም ነገር እኔ ሰው ነው የናፈቀኝ። ስለዚህ አንቺ እንደምታስብኝ በፍጹም አይደለሁም። ደግሞ አንቺ የምታስቢው ነገር በፍጹም ሊፈጠርም አይችልም። ሰላም እንፍጠር ብዬ ይኸውልሽ ተናገሪና ሴት አድርጌ ነው የምገልሽ። በቃ እኔ የምልሽ ሰላም እንፍጠር በቃ። በእኔ ምክንያት እኮ ቤት ውስጥ ምንም እንዲበጠበጥ አልፈልግም በማለት እንግዲህ መግራታለች። ቆይ እሺ ከዚህ ቤት የምትወጪው መቼ ነው በማለት ይኸውልሽ በነገራችን ላይ ብዬ እኔ ጸብ ምናምን ያደኩበት ነው። ስለዚህ ምንም አያሳስበሽ በማለት በቃ አሁን ውጭ ልኝ እኔ ብቻዬ
መቀመጥ እፈልጋለሁ። በቃ በእውነት አንቺ ከደበረሽ እኔ እወጣለሁ በማለት እንግዲህ ዳጣዬ በቃ አንቺ ከደበረሽ ከዚህ ሙድ ከቀጠልሽ እኔ እወጣለሁ፣ ምንም አይደለም፣ ችግር የለውም። ግን ኤብዬ በቃ ለማንኛውም ይመችሽ በማለት እንግዲህ ቤቱን ጥላላት ወጥታለች ማለት ነው። እንግዲህ ምንም ዳጣና እዚህ ቤት ውስጥ ማየት አትፈልግም ማለት ነው። ይህ እንግዲህ ደጋግማ ነው እኮ የነገረቻት ማለት ነው። ደጋግማ ኤቢ እኔ ምንም ነገር እኔ ሰው ችግር ነው እንጂ ያለብኝ ያው ቤተሰብ ፈልጌ እህት ወንድም ፈልጌ እንጂ አንቺ እንደምታስቢው እንደዚህ ፎንቃ ገብቶልኝ ወይም ደግሞ ናታን ፈልጌ አይደለም። ስለዚህ ተረጅኝ በማለትም ያው ደጋግማ ነግራታለች። ኤቢ ግን አንቺ እዚህ ቤት ከመጣሽ ምንም ሰላም ጠፍተዋል፣ ምንም ሰላም የለም። ስለዚህ አንቺ ከዚህ ቤት መውጣት አለብሽ፣ ዞር ቤት አለበለዛ ይሄም ያወራሽ ለአንድ ሰው ብታወሪ አንቄ ነው እዚህ መገልሽ በማለት ለዳጣይ እንግዲህ አስጠንቅቃታለች ማለት ነው። እና ከባድ ነው ማለት ነው። ያው ባይሆን ቆንጆ መሆንሽና እንግዲህ ናታን እንደምትፈልጊው እኔ ሁሉም ነገር እነግርልሻለሁ ለናታን። ስለዚህ የምትወጂ ከሆነ በግልጽ ለእኔም ንገርኝና ለእሱ ልንገርልሽ ስትል አንቺ ምን ቤት ስለሆንሽ ነው በማለት እንግዲህ አጣጥላታለች ማለት ነው። ያው እሱ እንደሆነ ማንም ጠየቀው ማንም ያው ዳጣ እንግዲህ እኔን እንደዚህ አታስብኝ፣ አሁን አንቺ ሙሉ በሙሉ ያሰብሽው ናታን ለእኔ ያደርገዋለሁ ብለሽ መስሎሽ እንዳይሆን። እኔ ናታን ምንም ነገር እኔ በወንድምነት ነው እንጂ እሱም በእህትነት ነው እንጂ የሚያየኝ በሌላ ነገር አንቺ እንደምታስቢው አይደለም በማለት ያው ለኤቢ ነግራታለች። ኤቢም ደግሞ ምንም ነገር አልተዋጠላትም። አንቺ ከመጣሽ ቤቱ ተበጣብጠዋል፣ ምንም ሰላም የለም፣ እኛ ሰላማችንን ነስተሽናል። ስለዚህ በማለት ያው እንግዲህ እየተጨቃጨቀች ትገኛለች። ያው ይሁን ለምታደርገው ጥረት ዳጣን እንግዲህ ከዛ ቤት ለማስወጣት ነው። ያው አባቷም ደግሞ እንግዲህ ደረጀ ያው የዳጣ አባት መሆኑ ነው። ግን ለማንም እንዳትናገር ሚስጥር ነው፣ በእኔና በአንቺ ይቅር እና ዲኤንኤን ምርመራው እስከሚካሄድ ድረስ ዝም በያቸው በማለት ያው ይፋ አልተደረገም። በቃ ሁለቱ ብቻ ነው ማለት ነው ያው የሚነጋገሩ አባቷና ዳጣዬ ናቸው። ሌላ ሰው ግን አያውቅም ማለት ነው። ግን እቺ ኤቢ ግን ያው እናቷ ማርታ ራሱ እንድትጠራጠር እያደረገቻት ነው እንግዲህ ከደረጀ ቀደም ብላ እንግዲህ ዲኤንኤን ለማስመርመር ያው ፀጉሯ ቆርጣ እንግዲህ ነገር ለማምጣት ማለት ነው ቤተሰብ ለማበጣበጥ እንግዲህ ፀጉሯ ቆርጣታለች። አሁን ዲኤንኤን እንግዲህ ታስመረምርና እንግዲህ የዳጣ አባት መሆኗ እንግዲህ ትክክለኛ ከተረጋገጠ ቤት ውስጥ ይበጠበጣል ማለት ነው። ለምን ያው ደረጀ ቆይ ተረጋጊ፣ ቀስ ብለን ይሄ ነገር በድብቅ መሆን አለበት በማለት ነበረ ዳጣ እና ደረጀ የተነጋገሩት። አሁን ግን እንግዲህ የቤት ፀጉሩ ቆርጣ ወስታለች ማለት ነው። ያው ቀድማ እሷ ዲኤንኤን ከደረሰችበት ቤት ውስጥ እንግዲህ ደረጀና ማርታ በጣም በጣም ብጥብጥ ውስጥ ነው የሚገቡ ማለት ነው። እንግዲህ በመሀል እቺ ኤቢ የምትባሊት እናት አባቷ ራሱ እንዲጣሉ ቤቱ እንዲበጠበጥ ትፈልጋለች ማለት ነው። ሁለቱ እንዲበጣበጡ ትፈልጋለች። ለምን አሁን ራሱ እንግዲህ ለማርታ ራሱ ምንድን ነው ያለቻት? እቺ ልጅ እኮ ዳጣ እኮ መልኳም ይመስል አባቴና ውሃ እህቴ ነው የምትመስል፣ ስለዚህ የአባዬ ልጅ ናት መሰለኝ ሁላ ብላ በጣም ነው የተናደደች ማርታ ማለት ነው። እንግዲህ የኤቢ እናት በጣም ተናዳለች። አንቺ እንዲህ አይነት አስተሳሰብ ኬት እያመጣሽ ነው የምታወሪልኝ? አንድ ሁለተኛ እንደዚህ አይነት ነገር እንዳትናገሪ፣ ጥሩ አይደለም። ባይሆን እስቲ አይምሮሽ ላይ ክፉ ክፉ ሳይሆን ጥሩ ጥሩ ነገር አስቢ በማለት እንግዲህ በጣም ነው የተቆጣቻት። ካልሆነ እኔ እጀ እግርሽ አስሬም ቢሆን ወደ ሕክምና ወስድሻለሁ፣ ሌላ ምንም አማራጭ የለም፣ በየደቂቃው የሌለ ያለ ነው የምታመጭብኝ በማለት እንግዲህ በጣም ነው ማርታ ተቆጥታ ከቤት ራሱ የወጣች ማለት ነው። እንግዲህ አስቡ ማለት ነው። እንግዲህ የቢ እንግዲህ ቤት ውስጥ ያለው እንግዲህ የሰው ራሱ ሰላም የምትበጠብጥ ናት ማለት ነው። እና ቤተሰቦቼ በጣም ከባድ ነው ማለት ነው። ያው ደረጀ ያው እኔ ቀስ ብሎ ነበረ ያው ከዳጣዬ ጋር ተመካክሮ ያለው ነገር እንግዲህ ዳጣዬ ማጎቴን ልተዋውቆ የት ነው ምናምንም ስትል ያው
ደረጀ ፈቃደኛ አይደለም። ቆይ ተረጋጊ፣ እኔና አንቺ ቆይ መጀመሪያ የሚካሄዱ መጀመሪያ እንጨራርስ። አጎትሽስ እንኳን አንቺ እኔም ራሱ ለማግኘት እንትን አላልኩም፣ ስለዚህ ተረጋጊ ብሎ ራሱ አረጋግቷታል። እሷ ግን ያው ቤተሰብ ስለምትፈልግ በጣም ቤተሰቧ ስለምትወድ አጎቴ ልየው በቃ ምንም ችግር የለውም ከአጎቴ ጋር መነጋገር እፈልጋለሁ እንኳን ስትለው፣ ቆይ ተረጋጊ፣ ይሄ ነገር እናስተካክል፣ ግን ሚስጥሩ በእኔና በአንቺ ይቅር ብሎ እንግዲህ ክፍሏ ደረጀ ክፍሏ ጠርቶ ዳጣዬን አስጠንቅቋታል። ይህ ሚስጥር ማንም እንዳያውቅ በማለት ማለት ነው። እኔ እንግዲህ ትዳሬን እወዳለሁ፣ ልጆቼን እወዳቸዋለሁ፣ ለትዳሬ ለቤቴ ለልጆቼ መኖር እፈልጋለሁ እና ይሄ ነገር ከኔና ከአንቺ ውጭ ማንም መስማት የለበትም፣ አለበለዚያ ቤቴም ትዳሬም ይበጠበጣል። ይሄ እንዳይመጣ ደግሞ ተረጋጊ፣ ረጋን በል፣ በስርዓቱም ደግሞ ምርመራው ይካሄዳል ብሎ እንግዲህ ለዳጣ ነግሯታል ማለት ነው። አስቡ። እቺ ግን በቃ ምንም ነገር በቃ አሁን እሷ ናት እንግዲህ ነገር የምታመጣ አስቡ ማለት ነው። አሁን ፀጉሯን እንግዲህ ቀደም ብላ ወስታ እሷን ዲኤንኤን ካስመረመረች በጣም በጣም ቤት ውስጥ ብጥብጥ ነው የሚመጣ ማለት ነው። ለምን እንዴት እንደዚህ ደበቅከኝ ብላ ማርታ በጣም በጣም ነው ከደረጀ ጋር ከባድ ጠብ ውስጥ ነው የምትገባ ማለት ነው። ይሄ እንዲሆን ደግሞ እንግዲህ የገዛ ልጇ ናት እንግዲህ የማርታ ልጅ ኤቢ እንግዲህ ፀጉሩን እንግዲህ ቆርጣ ዲኤንኤን እንግዲህ ያስመረምራሉ ያለች ማለት ነው። እና ከባድ ነው ቤተሰቦች፣ በጣም ከባድ ነው። እና በዚህ መሀል ዳጣዬ በጣም ታሳዝናለች። ያው ዳጣዬ እንደነገርኳችሁ ሰው ፍለጋ ቤተሰብ ፍለጋ እናት አባት እህት ወንድም ፍለጋ ነው። ያው አጎቷ እንደሆነም ያው አጎቷ ነው አውጥቶ ጎዳና ላይ የጣላት። ያው እኔ ያደግኩትም ጎዳና ላይ ነው ብላለች። ያሳደጉኝም እንግዲህ ጎዳና ላይ አዲስ አበባ ሰው በጣም መልካምና በጣም የዋህ ሰው ነው። እንግዲህ ያደግኩት እንግዲህ አዲስ አበባ ነው የተወለድኩትም እዛ ነው ብላለች። የአዲስ አበባ ሰው ደግሞ በጣም መልካምና የዋህ ለዛውም ራሱ የአዲስ አበባ ሰው እየሰረቁት ነበረ ያሳደገኝ ብላለች። እና ያው እንደምታውቀው በጣም ታሳዝናለች። ግልጽና ቀና ተጫዋችና ተግባቢ ሰው ናት ዳጣ ማለት ነው። በጣም ታሳዝናቸዋለች ማለት ነው። እና አሁን እንግዲህ ከዛ ቤት ያው ሁሉም ሰው በጣም ነው የወደደችው። እንግዲህ ብቻ ያው በተለይ በተለይ ውሃን በጣም ነው የምትወዳት ማለት ነው። በጣም ነው የምትወዳት። እንግዲህ መጨረሻ እንግዲህ እንዴት እንደሚሆን ምናይ ይሆናል ማለት ናታንም እንግዲህ በጣም ወደዋለች። በጣም በጣም ከጎኔ በሁሉም ነገር ከጎኔ የሚሆን እሱ ነው። በጣም በጣም ጥሩ ሰው ነው ብላለች። እንግዲህ ናታንም እንግዲህ ስለሷ በጣም ተጫዋችና ቅን ሰው ናት ብለዋል። አስናን እንደውም አንቺ ጎዳና ያደግሽ ራሱ የጎዳና ልጅ ራሱ በፍጹም አትመሲም ነው ያላት ማለት ነው። እኛ ራሱ ከቤተሰብ እንኳን አድገን እንዳንቺ አይደለንም። ስለዚህ አንቺ በጣም ተግባቢ፣ የዋህ ተጫዋችና ግቡቡ ሰው ነሽ፣ ትግባቢያለሽ ከሰው ብለዋል። እንግዲህ የእኛ ይኸውልህ እንደዚህ ሆነን ያደግነው የአዲስ አበባ ሰው ፍቅር መሆኑም ተናግራለች ማለት ነው። እና ዳጣዬ እንግዲህ በብዙ በውጣ ውረድ ያለፈች ሰው ናት። እንግዲህ መጨረሻው እንግዲህ የኤቢ መጨረሻ እንግዲህ እንዴት እንደሚሆን እንግዲህ አብረን ምናይ ይሆናል። ያው ፀጉሯ እንግዲህ ቆርጣ ወስዳለች። የዛ ደግሞ የዲኤንኤን የመጨረሻው እንግዲህ ምን እንደሚሆን ሁላችንም ምናይ ይሆናል። ቤተሰቦች የሰላማችሁ ይብዛልኝ ሁላችሁ ማለት ነው።